መንፈስ ቅዱስ ወረደ ላይለ ሐዋርያት መንፈስ ቅዱስ ወረደ ላይለ ሐዋርያት ተመሲሎ 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 በነደ እሳት ተመሲሎ 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 በነደ እሳት ብለን እናከብራለን በዓላችንን። በስመ እግዚአብሔር ስሉስ አሜን። ወነአምን በመንፈስ ቅዱስ እግዚ ማህየዊ ጌታ ገዥ ባህርያዊ ሕይወት ባህርያዊ እስትንፋስ በሆነው በእግዚአብሔር መንፈስ ቅዱስ እናምናለን። ዘሰረጸ እምአብ አካል ዘመአካል ባህሪ ዘእም ባህሪ ከአብ የሰረጸ በመንፈስ ቅዱስ እናምናለን። እንዲሁም ዘነበበ በነቢያት ምስለ አብ ወወልድ ለነቢያት ትንቢቱን በገለጸ ስጋዌውን ባስፈጸመ እግዚ ማህየዊ ዘላለማዊ ገዥ ባህርያዊ ሕይወት ባህርያዊ እስትንፋስ አካላዊ እስትንፋስ በሚባል በመንፈስ ቅዱስ እናምናለን። ይህን ቃል ሰለስቱ ምዕት የተናገሩት ቃል ነው። መንፈስ ቅዱስ ሕጹጸ ክብር ነው ሎቱ ስብሐት። ይህ ማለት መንፈስ ቅዱስ ከአብና ከወልድ ያንሳል ብሎ ለተነሳው ለመቅዶኒዎስ እና ለመሰሎቹ መልስ በሚሰጡበት ጊዜ ቅዱሳን አበው ሰለስቱ ምዕት የተናገሩት ቃል ነው። እንደ ቤተ ክርስቲያናችን ትምህርት መሰረት በዓለ ሃምሳ ካለቀ በኋላ በዓለ ጰራቅሊጦስ አለ። በዓለ ጰራቅሊጦስ በሚለው በዓለ ጰንጠቆስጤ ይላል። በዓለ ጰራቅሊጦስ ጰራቅሊጦስ ስንል ቃሉ የግሪክ ነው። ጰራቅሊጦስ ማለት መጽንዒ፣ መንጽሒ፣ መስተፍስሒ፣ ናዛዚ፣ ከሳቲ ማለት ነው። መጽንዒ የሚያጸና ማለት ነው። ሰማዕታትን በደም ነቢያትን በትንቢት ሐዋርያትን በስብከት ቅዱሳን ምእመናንን ደግሞ ከፍትወታት ህኩያት አጋንንት ጋር እየተጋደሉ በሃይማኖት ጸንተው በምግባር በትሩፋት ቀንተው እንዲኖሩ የሚያጸና ማለት ነው። መንጽሒ ቢል ደግሞ የሚያነጻ ማለት ነው። ጠዋት የሰራነውን ኃጢአት ለቀትር የቀትሩን ኃጢአታችንን ለሰርክ በሰርክ የሰራነውን ኃጢአታችንን ደግሞ ለሌሊት እንዳያድር ንስሐ በገባን ጊዜ በተናዘዝን ጊዜ ስርየተ ኃጢአትን የሚያድል የሚያነጻ ማለት ነው። ናዛዚ የሚያረጋጋ ማለት ነው። የሚያረጋጋ ነቢያትን በትንቢታቸው ሐዋርያትን በስብከታቸው ቅዱሳን አበውም በሃይማኖታቸው ምእመናንም በተጋድሏቸው በሚኖሩበት ሰዓት ተስፋ እንዳይቆርጡ ትካዘ ዓለም ድል እንዳይነሳቸው ስጋዊ ደማዊ ሐዘን እንዳይገጥማቸው የሚያረጋጋ ማለት ነው። መስተስርይ ይላል። ጰራቅሊጦስ ማለት መስተስርይ ይላል። ይቅር ባይ ማለት ነው። ይቅር ባይነቱ እንደ ሰው ያልሆነ
ይቅርታው የበዛ ምሕረቱ የተትረፈረፈ ማለት ነው። ሰው ይቅር ቢል ቢበዛ 2 ነው። ከዛ በኋላ ይቅር አይልም። ሰው ይቅር ቢለን የቀደመውን ፍቅሩን ነፍጎን ነው። ሰው ይቅር ቢለን የለበስነውን የሰጠንን የለበስነውን ልብሱን አራቅቶን ነው። ሰው ይቅር ቢለን የቀደመ በደላችንን እያወሳ ነው። ሰው ምንም ይቅር ቢለን የባለፈው ጉድለታችንን እያስታወሰ ነው። ሰው ይቅር ቢለን ጊዜያዊ ነው፣ ዘላለማዊ አይደለም። መንፈስ ቅዱስ ግን ይቅር ቢለን ጊዜያዊ አይደለም፣ ዘላለማዊ ነው። ሰው ይቅር ቢለን አፍአዊ ነው፣ ውሳጣዊ አይደለም። መንፈስ ቅዱስ ደግሞ ይቅር ቢለን አፍአዊ አይደለም፣ የልቡና ይቅርታ ነው። መንፈስ ቅዱስ ጰራቅሊጦስ ይቅር ባይ ነው፣ ከሰው የተለየ ናዛዚ የሚያረጋጋ ከመከራው ጽናት ከችግሩ ብዛት የተነሳ ከምዕመናን ዓይን ላይ እንባን አብሶ የሚያጽናና የሚያረጋጋ ጰራቅሊጦስ ከሳቴ ምስጢር ቢለው ምስጢርን የሚገልጽ እርሱ ነው። ማለት ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለመምህራን ትርጓሜን እንዲያቃኑ ምስጢርን እንዲያደላድሉ የሚያደርገው ጰራቅሊጦስ ነው። ጰራቅሊጦስ ባለው መንፈስ ቅዱስ ይላል። ከሦስቱ አካላት ከአብ ከወልድ ጋር እንደ አብ እንደ ወልድ በመልክ መስሎ በባህሪ ተታክሎ በዘባነ ኪሩብ ተቀምጦ የሚሰለስ የሚቀደስ አምላክ ነው። እግዚአብሔር መንፈስ ቅዱስ። መንፈስ ቅዱስ የአብ የወልድ አካላዊ ሕይወታቸው አካላዊ እስትንፋሳቸው መንፈስ ቅዱስ። በዓለ ጰራቅሊጦስ ባለው በዓለ ጰንጠቆስቴ ይላል። በዓለ 50 ማለት ነው። በኢየሩሳሌም ያሉ ቀደምት የአብርሃም ወገኖች በሃልዎተ እግዚአብሔር የሚኖሩ በዓለ ሰዊት የሚባል በዓል ነበራቸው። ይህም ማለት በዓለ ፋሲካን ካከበሩ በኋላ 50 ቀን ቆይተው በዓለ ሰዊትን ያከብራሉ። በዓለ ሰዊት ማለት የእሸት በዓል ማለት ነው። በዓለ መንፈስ ቅዱስ በበዓለ ሰዊት በዓለ መንፈስ ቅዱስ ወይም በዓለ ጰራቅሊጦስ ገብተዋል። በዓለ ጰንጠቆስቴ ማለት በዓለ 50 ማለት ነው፣ ወይም በዓለ ሰዊት ማለት ነው። አሁን እኛ እንደ አይሁድ በዓለ ሰዊት ብለን ወይም በዓለ ጰንጠቆስቴ ብለን የእሸት በዓል አናከብርም፣ እሱ አልፈዋል። እኛ ግን የእግዚአብሔር መንፈስ ቅዱስን በዓል እናከብራለን በእሸቱ በዓል ፈንታ። ቤተ አይሁድ በዓለ ፋሲካን ባከበሩ ከ50 ቀን በኋላ በዓለ ሰዊት የእሸት በዓል ብለው እንደሚያከብሩት ሁሉ እኛም ደግሞ ጌታ ባረገ በ10ኛው ቀን በዓለ ጰራቅሊጦስን እናከብራለን። እንግዲህ ቅዱሳን አባቶቻችን ሐዋርያት ጌታ ሲያርግ ቅዱሳን አበው ሐዋርያት ጌታ ካረገበት ጊዜ አንስተው በአንድ ቤት እየተሰበሰቡ አንድ ማዕድ እየቆረሱ በአንድ በማህበር ጸሎት ጸንተው ይኖሩ ነበረ። በግብረ ሐዋርያት ምዕራፍ 2 ላይ እንደተመዘገበው እመቤታችንን በመካከል አድርገው ይጸልዩ ይማሩ ነበረ። ከኢየሩሳሌምም አልወጡም ነበረ። ምክንያቱም አምላካችን ክርስቶስ ሲያርግ በሉቃስ ወንጌል ምዕራፍ 24 ላይ እንዲህ ብሏቸዋል። ጽንሑ ተስፋሁ ለአብ፣ የባህሪ አባቴ የአብን ተስፋው ደጅ ጥኑ፣ አንትሙሰ ንበሩ ሀገረ
ኢየሩሳሌም እስከ ትለብሱ ኃይለ እምአርያም በልዕልና ባለ ባህርየ መለኮቱን ማንም መርምሮ ከማይደርስበት ከባህሪ አባቴ ከአብ ዘንድ የሚመጣላችሁን ከአብ ዘንድ የምትቀበሉትን የእውነት መንፈስ ጰራቅሊጦስ የጰራቅሊጦስን ጸጋ፣ የጰራቅሊጦስን ክብር፣ የጰራቅሊጦስን ልጅነት፣ የጰራቅሊጦስን ሞገስ፣ የጰራቅሊጦስን ጥበብ እስክትለብሱ ድረስ ማለት መንፈስ ቅዱስ በእናንተ ላይ አድሮ ምስጢሩን፣ ጥበቡን፣ ማስተዋሉን እስኪገልጽላችሁ ድረስ ሃይማኖታችሁን እስኪያጸናላችሁ ድረስ ፍሩሃን የነበራችሁ ጥቡዓን እስክትሆኑ ድረስ በአእምሮ እስክትጎለምሱ ድረስ ምስጢር እስክታደላድሉ ድረስ በኢየሩሳሌም ቆዩ፣ ወዲህ ወዲህ አትበሉ ብሏቸው ነበር። በነገራችን ላይ ይህ ቃል ለሐዋርያት ብቻ የተነገረ አይደለም። ይህ ቃል ለእኛም የተነገረ ቃል ነው። ኢየሩሳሌም ብሂል አምሳለ ቤተ ክርስቲያን ቅድስት፣ ኢየሩሳሌም ያላት ቤተ ክርስቲያን ናት። ኢየሩሳሌም ማለት ሀገረ ሰላም፣ መንደረ ሰላም ማለት ነው። የሰላም ሀገር፣ የፍቅር ከተማ ማለት ነው ኢየሩሳሌም ማለት። ቤተ ክርስቲያንም የሰላም ከተማ፣ የሰላም መገኛ ናት ቤተ ክርስቲያን። ለሐዋርያት በኢየሩሳሌም ቆዩ ማለቱ እኛም ሀብተ መንፈስ ቅዱስን ጸጋ መንፈስ ቅዱስን ገንዘብ እስክናደርግ ድረስ በቤተ ክርስቲያን መቆየት እንዳለብን የሚያመለክት መለኮታዊ ቃል ነው። ብዙ ሰዎች ከኢየሩሳሌም ከቤተ ክርስቲያን ከመራቃቸው የተነሳ ከጸጋ ከክብር ተራቁተዋል። ብዙ ወንድሞች፣ ብዙ እህቶች ስጋዊ ደማዊ ነገር እያዩ እየተመለከቱ ከስጋዊ ከደማዊ አሰራር አልፎ በቀራንዮ የተሰቀለውን ክርስቶስን ዓይናቸው አሻግሮ መመልከት ባለመቻሉ የተነሳ ከቤተ ክርስቲያን ኮብልለው ክርስትናው በአፍንጫዬ ይውጣ ብለው ከቤተ ክርስቲያን የራቁ ሰዎች ሀብት፣ ጸጋ፣ ስርየት፣ ልጅነት አጥተዋል። በኢየሩሳሌም ቆዩ የሚለው በቤተ ክርስቲያን ቆዩ፣ ከቤተ ክርስቲያን አትራቁ ማለት ነው። ከቤተ ክርስቲያን አትራቁ ሲል ዝም ብላችሁ ተመላለሱ ማለት ግን አይደለም። ጾም መጾምን፣ ጸሎት መጸለይን፣ ተግሳጽን፣ እዝናትን፣ ንስሐን፣ ምስጢራትን መጋራትን ገንዘብ አድርጉ ማለት ነው። መንፈስ ቅዱስ በዚህ የሚያድርብን ስለሆነ አንዳንድ ሰዎች በቤተ ክርስቲያን ስጋዊ ደማዊ ነገር ተመልክተው ከቤተ ክርስቲያን የሚርቁ ብዙ እልፍ ናቸው። አንድ ነገር ያልተረዱት ነገር አለ። ቤተ ክርስቲያን ሐኪም ቤት ናት። በሐኪም ቤት ደግሞ የሚገኘው በሽተኛ ሰው ነው። በደዌ ዳኛ የተያዘ ሰው፣ በበሽታ የተመታ በደዌ የተጠቃ ሰው ነው ሐኪም ቤት የምታገኙት። በቤተ ክርስቲያንም ያለው ሰው ሙሉ የእግዚአብሔርን ምሕረት በመናፈቅ ነፍሳዊ ፈውስን፣ ነፍሳዊ ምሕረትን በመፈለግ ደጅ በመጥናት ያለ፣ በኃጢአት ያለ፣ በርኩሰት ያለ፣ በመንፈሱ በነፍሱ ጉድለት ያለበት የእግዚአብሔርን ምሕረት በመጠባበቅ ያለን። እኔ አንዳንድ ጊዜ የሚመጻደቁ ሰዎችን አያለሁ። ቤተ ክርስቲያን ገብተው ስለወጡ፣ ነጭ ስለለበሱ፣ ካባ ስለደረቡ፣ በቤተ ክርስቲያን በአውደ ምሕረትና በውጭው አገልግሎት ደምቀው ተውበው ስለታዩ ጻድቅ ጻድቅ የሚያጫውታቸውን ሰዎች አያለሁ፣ እመለከታለሁ።
እኛ በደለኞች ነን። ሐዋርያው ቅዱስ ዮሐንስ እንደተናገረው ኃጢአት የለብንም ብንል ውሸተኞች ነን ይላል። እኛ ኃጢአት አለብን። በቤተ ክርስቲያን ያለነው ቤተ ክርስቲያን ሐኪም ቤት ስለሆነች ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት ናት እንጂ የክርክር ቤት፣ የጠብ ቤት ወይም ፍርድ ቤት አይደለችም ይላል። ስጋዊና ደማዊ ነገር በማየት ከቤተ ክርስቲያን የኮበለሉ ሰዎች በቤተ ክርስቲያን ቆይተው ሀብት፣ ጸጋ፣ ክብር፣ ልጅነት ካገኙ ከምዕመናን ህብረት አንድነት ይለያሉ። ከቤተ ክርስቲያን ከመለየት መጠንቀቅ ያስፈልጋል። ስጋዊ ደማዊ አስተሳሰብ፣ ደማዊ ስጋዊ ስራ፣ ዓለማዊ ተግባር ልናይ እንችላለን። ካህናት ሲበድሉ፣ መነኮሳት ሲበድሉ፣ ከፍ ሲልም ሊቃነ ጳጳሳትም ሊበድሉ ይችላሉ። ይህንን ብንመለከት ይህ ሰብአዊ ጠባይ እንደሆነ ተረድተን ከቤተ ክርስቲያን ህይወት መራቅ የለብንም። ቤተ ክርስቲያን በምድር እስካለች ድረስ የምድራውያን ጠባይ ስለማይለያት፣ ስለዚህ ሐዋርያትን ምን አላቸው? ከኢየሩሳሌም አትለዩ፣ በኢየሩሳሌም ቆዩ አላቸው። በሰላም ሀገር፣ በሰላም ከተማ በኢየሩሳሌም ቆዩ አላቸው። በሌላ አነጋገር ኢየሩሳሌም የተባለው ሃይማኖት ነው። ምግባር ትሩፋት ነው። ሃይማኖት፣ ምግባር፣ ትሩፋት የሰላም ሀገር ነው፣ የሰላም ከተማ ነው። በኢየሩሳሌም ቆዩ ማለቱ ሐዋርያትን እኔና እናንተ በሃይማኖት ጸንተን በምግባር በትሩፋት በልጽገን ረተን እንድንገኝ ሲያስረዳን ነው። ሃይማኖት የሰላም ማማ ነው። ምግባር ትሩፋትን መስራት ደግሞ የልቡናን ጸጥታ፣ የአእምሮን እረፍት የምናገኝበት ሰማያዊ ስጦታ ነው። በዚህ ቆዩ አለ። አሁን በሃይማኖት ቆዩ፣ በምግባር ቆዩ፣ ወዲያ አትበሉ እንደማለት ነው። በሃይማኖት መጽናት፣ በምግባር በትሩፋት መቅናት፣ መጽናት ያስፈልገናል። ሐዋርያት ይህንን ጌታ የተናገራቸውን ስለሚያውቁ በኢየሩሳሌም ለ40 ቀን ያህል ቆይተዋል። በቆይታቸው ብዙ ፈተና ነበረባቸው። የጌታን የገረፉ፣ የሰቀሉ፣ ምራቅ የተፉ፣ ጀርባውን የደበደቡ፣ ፊቱን በቡጤ የመቱ አይሁድና የአይሁድ ልጆች ቤተሰቦቻቸው በብዙ ሺህ የሚቆጠሩ የነዛን ሁሉ ፍጥጫና ግልምጫን እየታገሱ 40 ቀን ቆይተዋል። ምናልባት በሐዋርያት ዘመን አንድ ቅዱስ ሐዋርያ ወንጌል አስተምሮ ከመድረክ ሲወርድ ጭብጨባ የለውም፣ ፍትፍት አይቀርብለትም፣ አቦ አቦ አይባልም። በአባቶቻችን ዘመን ቅዱሳን ሐዋርያት ከመድረክ አስተምረው ሲወርዱ የሚጠብቃቸው ችንካር ነበረ፣ የሚጠብቃቸው እሳት ነው፣ የሚጠብቃቸው ግርፋት ነው፣ የሚጠብቃቸው ግልምጫ ነው። ከአይሁድ እየሸሹ ቀድሞ አምላካችን ክርስቶስ ምስጢረ ቁርባንን ባስረዳበት ቤት በማርቆስ እናት በጽርሐ ጽዮን አዳራሽ እየተሰበሰቡ ጸሎት ያደርጉ ነበረ፣ ምህላ ያደርጉ ነበረ፣ ወንጌል ይማሩ ነበረ። ጌታ ከጽንስ ጀምሮ እስከ ዕርገት ያደረገውን የእጁን ታምራት፣ የቃሉን ትምህርት ይነጋገሩ፣ ይጨዋወቱ ነበረ። 40 ቀን በዚህ ነው የቆዩት። 40 ቀን ካለቀ በኋላ በ50ኛው ቀን አምላካችን ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ እያሃድገክሙ እጓለ ማውታ ትኩኑ፣ አባት እናት የሌለው ልጅ ጉድለት አለበት፣ ጸጸት አለበት፣ ብቸኝነት ይሰማዋል፣ እረፍት አያገኝም። አባት እናት እንደሌላቸው ወይም እጓለ ማውታ እንደ ሟች ልጅ አልተዋችሁም። ወፌኑ ለክሙ ካልአ መንፈሰ ጰራቅሊጦስሃ ዘይወፅእ እምአብ። ሌላ መንፈስ፣ እውነተኛ መንፈስ ከአብ ዘንድ አካል ዘመአካል ባህሪ ዘእምባህሪ የሰረጸ በባህሪው አብን የሚተካከለው ወልድንም እኔንም የሚተካከለኝ መንፈስ ቅዱስን እልክላችኋለሁ። ወይ ነገረክሙ ኩሎ
ሚስጥረ ሰማይ ወምድር ይገልጽላችኋል። ኃላፊያትን መጻያትን ሁሉ ያስረዳችኋል። ወያዜክረክሙ ይላል። ፍቅረ እግዚአብሔርን በልቦናችሁ ያሳድርባችኋል። ፍቅረ ወንጌልን በልቦናችሁ ያሳድርባችኋል። ያለፈውንም በትንቢተ ነቢያት ያለውንም ሚስጥረ ስጋዌ ወደፊት የሚደረገውንም ሚስጥረ ምጽአት ወያዜክረክሙ በልቦናችሁ ሰሌዳ ላይ ይጽፍባችኋል። የእውነት መንፈስ እልክላችኋለሁ። እርሱ የእውነት መንፈስ ከኔ ቃልነትን ከባህሪ አባቴ ከአብ ልብነትን ነስቶ ወደ እናንተ በመጣ ጊዜ ዓለም አይችለውም። ዓለም ሊቀበለው አይችለውም። የእውነት መንፈስ ስለሆነ ሐቀኛ መንፈስ ስለሆነ ዓለም ሊቀበለው አይችልም ብለዋል። የእናንተ ልብ ግን ይቀበለዋል። በሃይማኖት የጸና በምግባር በትሩፋት የተደላደለ የእናንተ ሰውነት ግን ይቀበለዋል። እርሱ በመጣ ጊዜ ሁሉን ይነግራችኋል አላቸው። የእውነት መንፈስ ጰራቅሊጦስ ወደ እናንተ በመጣ ጊዜ ሁሉን ያስታውሳችኋል፣ ሁሉን ይነግራችኋል። እውነት ነው። ጰራቅሊጦስ የእውነት መንፈስ ነው እንጂ የሐሰት መንፈስ አይደለም። ብዙ የሐሰት መንፈስ አለ። ቅድም እንደነገርኳችሁ ነው። ጰራቅሊጦስ የሚያረጋጋ ስንል እውነተኛ አረጋጊ ነው። ጰራቅሊጦስ ይቅርባይ ነው ስንል እውነተኛ ይቅርባይ ነው። ጰራቅሊጦስ ያነጻል ስላችሁ እውነተኛ ማንጫ፣ እውነተኛ መንጫ ነው። ጰራቅሊጦስ ከዚህ ዓለም ይለያል። እውነተኛ መንፈስ ወደዚህ ዓለም ሲመጣ ዓለም ሊቀበለው አይችልም ነው ያለው። ለምንድን ነው ዓለም የማይቀበለው ከተባለ በምድር ላይ ያሉ ሰዎች የመንፈስ ቅዱስን ስራ የቀናው የረታው የመንፈስ ቅዱስን ስራ ከራሳቸው ሕይወት ጋር ማዋሃድ አይችሉም። ከኃጢአት ብዛት የተነሳ ከበደል ከርኩሰት ብዛት የተነሳ መንፈስ ቅዱስ ዓለም መንፈስ ቅዱስን የምታስተናግድበት ብቃት የላትም። ምናልባት ዛሬ መንፈስ ቅዱስ ወደ እያንዳንዳችን ሕይወት ይመጣል። ወደ እያንዳንዳችን ሕይወት በመጣ ጊዜ በመንፈስ ቅዱስ ፊት የሚቆም የሚገለጥ ማንነት ሊኖረን ያስፈልጋል። ለዛ ነው በቅዳሴያችንም ላይ ፈኑ ጸጋ መንፈስ ቅዱስ ላዕሌነ እንላለን። ሀብተ መንፈስ ቅዱስን ጸጋ መንፈስ ቅዱስን ወደኛ ላክልን እንላለን። ወደኛ መንፈስ ቅዱስ ወደኛ በመጣ ጊዜ እኛ ሐዋርያትን መስለን ሐዋርያትን አክለን በልቦና ነጽተን በምግባር በሃይማኖት የተደላደለ ሰውነት ይዘን መጠበቅ ተገቢ ነው። ቅዱሳን ሐዋርያት በእንደዚህ አይነት ሁኔታ ሆነው በማርቆስ እናት ቤት መንፈስ ቅዱስን ጠብቀውታል። በጣም የሚገርመው መንፈስ ቅዱስን የሚጠራ የመንፈስ ቅዱስን ሀብትና ጸጋን ለመቀበል የተዘጋጀ ሰውነት ምንኛ የታደለ ነው። የሐዋርያት አእምሮ፣ የቅዱሳን ሐዋርያት ልቡና፣ የቅዱሳን ሐዋርያት ኑሮ ምንኛ የታደለ ቢሆን ነው። 12ቱ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት ሕይወታቸው ምን ያህል የተባረከ ነው። ኑሯቸው ምን ያህል የተቀደሰ ነው። ሐሳባቸው ምን ያህል የተመረጠ ነው። መንፈስ ቅዱስን የሚጠራ ለመንፈስ ቅዱስ ማደሪያነት የተደላደለ ሕይወት ያላቸው በረከታቸው ይደርብን። እመቤታችን ቅድስት ድንግል ማርያም ከ120 ቤተሰብ አትቆጠርም፣ ግን ከ120 ቤተሰብ መካከል ላይ ነበረች። እርሷን እንደ መንበር አድርገው እንደ ዙፋን አድርገው አብረዋት ጸልዩ ነበረ። ታስታውሳላችሁ?
በሉቃስ ወንጌል ምዕራፍ 1 ላይ እመቤታችን ወደ ኤልሳቤጥ በሄደች ጊዜ መልአኩ ኤልሳቤጥ እንኳን አርጅታ ሳለ ሰውነቷ ተሸብሽቦ ሳለ መውለድ አትችይም ተብላ ሳለ እርሷ እንኳን ጸንሳለች ባላት ጊዜ እመቤታችን ኤልሳቤጥን ለመጠየቅ ወደ ተራራማው ሀገር ወደ ዳዊት ከተማ ሄዳ ነበር። ከዘካርያስም ቤት ደርሳ በሩ ላይ ደርሳ ኤልሳቤጥ እንደምን አለሽ ስትላት ወሶበ ሰምዓት ኤልሳቤጥ ቃል አለ ማርያም። ኤልሳቤጥም የድንግል ማርያምን የሰላምታዋ ድምፅ በሰማች ጊዜ ይላል ወመልአ መንፈስ ቅዱስ ላዕለ ኤልሳቤጥ በኤልሳቤጥ ላይ መንፈስ ቅዱስ አደረባት ይላል። ከልሃት በአብይ ቃል ጮኻ እንዲያለች ምንትኑ አነ ከመ ትምጽኢ እሙ ለእግዚእየ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? ወሶበ ሰማይኩ ድምፀኪ እንዘ ትታምህኒ አንፈርአ ጸጓል በውስተ ክርስየ እንዴት ነሽ ባልሽኝ ጊዜ የሰላምታሽን ድምፅ በሰማው ጊዜ በማህፀኔ ያለው ብላቴና በደስታ ሰግዶአል ዘሎአል እንዳለቻት ኤልሳቤጥ መንፈስ ቅዱስ ያደረባት የጌታን እናት የእመቤታችንን ድምፅ በሰማች ጊዜ ነው። በጽርሐ ጽዮን በማርቆስ እናት ቤትም ለመንፈስ ቅዱስ ማደሪያነት ሐዋርያት ለመንፈስ ቅዱስ 120 ቤተሰብ ለመንፈስ ቅዱስ ማደሪያነት እንዲበቁ እንዲደላደሉ ምክንያቱም እመቤታችን ናት። እመቤታችንማ ገና በእናቷ ማህፀን መንፈስ ቅዱስ አድሮባታል። ኋላም ጌታን በመጽነስ ጊዜ እጥፍ ድርብ ሆኖ በስራ አድሮባታል፣ በረድኤት አድሮባታል፣ በኩነትም ተዋህዷታል። እመቤታችን መንፈስ ቅዱስ ሳይወርድላት ቀርቶ አሁን እንደ አዲስ የሚወርድባት አይደለችም። እሷ የመንፈስ ቅዱስ ማዕከል ናት። እርሷ የመንፈስ ቅዱስ እልፍኝ ናት። እመቤታችን የመንፈስ ቅዱስ አዳራሽ ናት፣ እልፍኙ ናት። እመቤታችንን በመካከል አድርገው በመጸለያቸው መንፈስ ቅዱስ ወደ እነርሱ ወርዷል። መንፈስ ቅዱስ በግብረ ሐዋርያት ምዕራፍ 2 ላይ እንደተመዘገበው መንፈስ ቅዱስ ወደ ቅዱሳን ሐዋርያት በወረደ ጊዜ በእሳትና በነፋስ አምሳል ነው። ወረደ መንፈስ ቅዱስ በአምሳለ ነፋስ ወእሳት። መንፈስ ቅዱስ በእሳት አምሳል መውረዱ ነፋስ እህልና ገለባን ይለያል። መንፈስ ቅዱስም ኃጥአንና ጻድቃንን ይለያል። ነፋስ ረቂቅ ነው፣ አይጨበጥም። መንፈስ ቅዱስም አይመረመርም። ነፋስ በዓለሙ ሙሉ ነው። መንፈስ ቅዱስም በዓለሙ ሁሉ ሙሉ ነው። ነፋስ ወደ ቀኝም ቢሆን ወደ ግራ ሲነፍስ ድምፁን እንሰማለን እንጂ ወዴት እንደነፈሰ አናውቅም፣ ከየትም እንደመጣ አናውቅም። የመንፈስ ቅዱስ ባህሪም መርምሮ መድረስ አይቻልምና። ሌላው መንፈስ ቅዱስ በእሳት አምሳል የወረደው እሳት በባህሪው ይቡሱን ወይም ደረቁን ከእርጥበት ለይቶ ያቃጥላል። መንፈስ ቅዱስም ኃጥአንን በፍዳ ጻድቃንን በዋጋ በርስት በመንግሥተ ሰማያት ይፈርድላቸዋል። እሳት ያልበሰለውን ያበስላል። መንፈስ ቅዱስም ጸጋ ክብር አግኝተን በሃይማኖት ልቀን በምግባር በትሩፋት በልጽገን በሃይማኖት እንድንበስል ከወጣኔነት ወደ ማዕከላዊነት ከማዕከላዊነት ወደ ፍጹምነት እንድናርግ እንድንሸጋገር የሚያደርግ እርሱ ስለሆነ የሚያበስል ስለሆነ። ሌላው እሳት ማብሰል ብቻ አይደለም፣ መዓዛ የሌለውን ነገር መዓዛ እንዲኖረው የሚያደርገው እሳት ነው። ያልበሰለ እህል መዓዛ አይኖረውም። እሳት የነካው እህል ግን መዓዛ አለው። መንፈስ ቅዱስም በኃጢአትና በርኩሰት መዓዛ ቅድስናችን መዓዛ ንጽህናችን በደበዘዘበት ጊዜ ንስሐ በገባን ጊዜ ወደ ንስሐ በተመለስን ጊዜ
ኃጢአታችንን የቀኑ ኃጢአታችንን የማታው ኃጢአታችንን ሁሉ ከኛ አርቆ በመዓዛ መለኮቱ ያከብረናል። መዓዛ ንጽህናችን፣ መዓዛ ቅድስናችን ይመልስልናል። መዓዛ ክብር፣ መዓዛ ስርየት ይሰጠናል። በሐዋርያት መካከል በእሳት የወረደበት ሌላው ትንሹ እሳት ዓለም ታጠፋለች። ትንሽ ምላጭ ሀገር ትላጭ ይላሉ አባቶች። አንዲት ክብሪት ከማህደሯ ወጥታ በተጫረች ጊዜ እሷ ነዳ ተቃጥላ ተቀጣጥላ ዓለምን እንደምታነድ እንደምትቀይር ሁሉ የመንፈስ ቅዱስም ጥቂት ሀብት ጥቂት ጸጋ ሰውን ይለውጣል። ቤተ ክርስቲያንን ይለውጣል። የምእመናን ልቡና ይለውጣል። የመንፈስ ቅዱስ ጸጋ ጥቂቱ ይበቃል። የመንፈስ ቅዱስ ክብር ጥቂቱ ይበቃል። የመንፈስ ቅዱስ ስርየት፣ ጥበብ፣ ምክር፣ ዝናት ጥቂቱ ይበቃል። ጥቂት የመንፈስ ቅዱስ ያደረበት ሰውም ዓለምን በጥበበ መንፈስ ቅዱስ ይቀይራል ነው። ቅዱሳን ሐዋርያትም መንፈስ ቅዱስ ካደረባቸው በኋላ ፍሩሃን የነበሩ ጥቡዓን ሆኑ፣ ፈሪዎች የነበሩ የማይፈሩ ሆኑ። በአእምሮ ታደሱ፣ ምስጢር አደላደሉ። አንድ ቋንቋ ብቻ ያውቁ የነበረ 71 ቋንቋ ተጨመረላቸው። ወተናገሩ በነገረ ሁሉ በሐውርት በሀገሩ ሁሉ ቋንቋ መናገር ጀመሩ ሐዋርያት። በየሀገሩ በሚነገር ቋንቋ ዞረው ተዟዙረው ወንጌልን እንዲያስተምሩ፣ ወንጌልን እንዲመክሩ፣ የእግዚአብሔርን መንግሥት እንዲያሰፉ የየሀገሩን ልሳን ወይም የየሀገሩን መነጋገሪያ ቋንቋ መግባቢያ ቃል ገለጸላቸው ይላል። ቤተ ክርስቲያን ቋንቋን ለወንጌል የእግዚአብሔርን መንግሥት ለማስፋት ትጠቀምበታለች እንጂ እንዳሁኑ ዘመን እንደኛ ቋንቋን የብሔር፣ የጥላቻ፣ የልዩነት፣ የመዋረድ፣ የመገፈታተር ማድረግ አትችልም ቤተ ክርስቲያን። ቋንቋ ለቤተ ክርስቲያን የእግዚአብሔር መንግሥት ማስፊያ ነው። ቋንቋ ለቤተ ክርስቲያን ወንጌልን ማስፊያ ማስፋፊያ ነው በቤተ ክርስቲያን እንጂ ለቤተ ክርስቲያን ቋንቋ የብሔር የአካባቢ ልዩነትን በመፍጠር የምትተራመስበት አይደለም። ለሐዋርያት 71 ቋንቋ በገለጸላቸው ጊዜ በሀገሩ ሁሉ እየዞሩ ማስተማር እንዲችሉ ነው። የእግዚአብሔርን ሕዝብ ለማብዛት የእግዚአብሔርን ወንጌል ለማስፋት ቋንቋውን ገልጾላቸዋል። ዛሬም በተለያየ አካባቢ በተለያየ ቦታ የተለየ ቋንቋ ላላቸው ለቤተ ክርስቲያን ወገኖች በሀገራቸውን ቋንቋ እንደ ባህላቸው እንደ ቋንቋቸው ሊያስተምራቸው ሊመክራቸው ወደ እግዚአብሔር መንግሥት ሊያመጣቸው የሚችል ሰው አገልጋይ ያስፈልጋቸዋል። አፍሪካ ብትል አውሮፓ ብትል በተለያዩ ከዳር እስከ ዳር ከጽንፍ እስከ ጽንፍ ላሉ የእግዚአብሔር መንግሥት ለሚያስፈልጋቸው የእግዚአብሔር ወንጌል ለሚያስፈልጋቸው ሙሉ በሚናገሩት በሚረዱት መግባቢያ ቋንቋ ሊያስተምራቸው የሚችል መምህር አስተማሪ ሊላክላቸው ይገባል። የቤተ ክርስቲያን ተልእኮ ይሄ ስለሆነ ሌላው መተራመስ ነው። ሌላው ደማዊ ስጋዊ ሕይወት ነው። ሌላው ግላዊ ጥቅም ነው፣ ግላዊ ክብር ነው። ቤተ ክርስቲያን ቋንቋን የዘረኝነት ማስፋፊያ የልዩነት መፍጠሪያ ማድረግ አትችልም። አልተፈቀደላት። ስለዚህ ቅዱሳን ሐዋርያት ሀብተ መንፈስ ቅዱስን ካገኙ በኋላ በአእምሮ ጎለመሱ፣ ምስጢር አደላደሉ፣ ፍሩሃን የነበሩ ማይፈሩ ሆኑ። ከዛ በኋላ ነው እንግዲህ በዓለሙ ሁሉ ዞረው ወእነግር ስምዐከ በቅድመ ነገሥት ወኢይትሐፈር አሉ። አቤቱ በትንቢተ ነቢያት ያናገርከውን በኋላ ዘመን የፈጸምከውን ነገረ ስጋዌን እናገራለሁ፣
በአላውያን ነገሥታት በአላውያን መኳንንት ፊት እናገራለሁ። ስጋዌህን እመሰክራለሁ። ሰው መሆንህን እመሰክራለሁ። የአብ የባህሪ ልጅ መሆንህን እመሰክራለሁ። በቀራንዮ አደባባይ መሰቀልህን እመሰክራለሁ። ዓለሙን ሁሉ ማዳንህን እመሰክራለሁ። በመቃብር ፈርሰህ በስብሰህ እንዳልቀረህ በሦስተኛው ቀን ሙታ መቃብር ክፈቱልኝ መግነዝ ፍቱልኝ ሳትል እንደተነሳ እመሰክራለሁ። በ40ኛው ቀን እንዳረክ እመሰክራለሁ። በኋላ ዘመን ለጻድቃን ዋጋ ለኃጥአን ፍዳ ልትሰጥ እንደምትገለጽ እመሰክራለሁ። ወይታፈር አላፍርም፣ ሞት ያገኘኛል ውርደት ያገኘኛል ብዬ አላፍርም ብለው ሐዋርያት የክርስቶስን ወንጌል አንግበው በዓለሙ ሁሉ ሄዱ ማለት ነው። ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። ቅዱስ ዳዊት ሐዋርያትን ነው። በዓለሙ ሁሉ ከዳር እስከ ዳር ከጽንፍ እስከ ጽንፍ ድረስ በዓለሙ ሁሉ ድምፃቸው ተሰማ። ከዳር እስከ ዳር ከጽንፍ እስከ ጽንፍ የሐዋርያት የቃል ርደት ሰው መሆን የሥጋ እርገት የሰው አምላክ መሆን በዓለሙ ሙሉ መሰከሩ አለ። መንፈስ ቅዱስ ከመውረዱ የተነሳ መንፈስ ቅዱስን ከመዋሃዳቸው የተነሳ ማለት ነው። ዛሬም እንዲሁ ነው። መንፈስ ቅዱስ ከኛ ጋር ሲሆን ምስክርነታችን እውነት ነው። መንፈስ ቅዱስ ከኛ ጋር ሲሆን ሃይማኖታችንን እንመሰክራለን፣ በምግባር በትሩፋት እንጸናለን። አሁን ከፊታችን በዓለ ጰራቅሊጦስ አለ። የእግዚአብሔር መንፈስ ቅዱስ በዓል ማለት ነው። አይታችሁ ከሆነ የብዙ ነቢያት፣ የብዙ ሐዋርያት፣ የብዙ ቅዱሳን የመታሰቢያ አብያተ ክርስቲያናት ይታነጻሉ። የጰራቅሊጦስ ቤተ ክርስቲያን ግን ብዙም አይታይም። እግዚአብሔር አብ ቤተ ክርስቲያን አለ፣ እግዚአብሔር ወልድም ቤተ ክርስቲያን አለ፣ በዓለ ወልድ የሚባለው ማለት ነው። እግዚአብሔር መንፈስ ቅዱስ ወይ ደግሞ የጰራቅሊጦስ ቤተ ክርስቲያን ብዙም አይታይም። ይሄ የእኛ ድክመት ነው። ስለዚህ በዓለ ጰራቅሊጦስን ስናከብር እግዚአብሔር መንፈስ ቅዱስ ሆይ በእኔ ላይ እንድታድር የምትወደውን የምትፈቅደውን ስራ እንድሰራ አግዘኝ፣ ውድህን እንድሰራ ውድህን እንድፈጽም አግዘኝ፣ ጸጋህን ክብርህን ከኔ አታርቅ፣ ጥበብን ምክርን ትርጓሜያትን ምስጢርን ግለጽልኝ፣ የጸሎቴን ኃይል አታጉድልብኝ፣ እኔ እንደራኩ አንተ አትራቀኝ፣ እኔን እንደተውኩ ትቶኛል ብላ ትተወኝ፣ እኔን ለመፈለግ ውጣ፣ ጸጋህን ክብርህን ከኔ አታርቅ፣ ላንተ ለባህሪ አባት ላንተ ለአብ ለወልድ ምስጋና ይገባል እያለን ልንለምን ልንጸልይ ያስፈልጋል። እግዚአብሔር መንፈስ ቅዱስ በልቦናችን ያሳድርብን፣ ጸጋውና ክብሩ አይለየን። ሰላም የቅዱስ የሕያው የእግዚአብሔር መንፈስ ቅዱስ ስርየት፣ ምሕረት፣ ይቅርባይነት በሕይወታችሁ አይለያችሁ። ይቆየን። አመሰግናለሁ።